ሰላም ጤና ይስጥልን የተከበራችሁ የፕሮግራማችን ተከታታዮች ሰላምታችን በእያላችሁበት ይድረሳችሁ እያለን አንዳንድ ያገኘናቸውን መረጃዎች ወደ እናንተ እናደርሳለን። አብራችሁን ቆዩ። የኢፌዴሪ ኤምባሲ ሪያድ የምግብ እጥረት ላጋጠማቸው ዜጎች የተረከበውን እርዳታ በሪያድ ለኢትዮጵያ ኮሚኒቲ ማህበር አስረከበ። የሳውዲ አረቢያ መንግስት በኮቪድ-19 ወረርሽኝ ምክንያት የቫይረሱን ስርጭት መቆጣጠር እንዲችል በሰዎች እንቅስቃሴ ላይ የጣለው የሰዓት እላፊ አዋጅ በዝቅተኛ ገቢ ሲተዳደሩ የነበሩ በርካታ ኢትዮጵያውያን ሰራተኞችን አደጋ ላይ መጣሉንና ለዚህም ኤምባሲው የሳውዲ ምግብ ባንክን ድጋፍ በመጠየቅ የተደረገውን ድጋፍ መረከቡን መዘገባችን ይታወሳል። በመሆኑም በዛሬው ዕለት ለሪያድ አካባቢ የተለገሰውን 500 የታሸገ የምግብ ካርቶን ለኢትዮጵያ ኮሚኒቲ ማህበር ሪያድ አስረክቧል። በሪያድ የኢትዮጵያ ኮሚኒቲ ማህበርም የተረከበውን ድጋፍ በዛሬው ዕለት ለሚመለከታቸው ተረጂዎች ማከፋፈል መጀመሩን የማህበሩ ሰብሳቢ አቶ አብዱልአዚዝ መሐመድ አሊ ገልጸዋል። ከፍተኛ ችግር ያላቸው ስፔሻሊ ወልደው ወሊድ ላይ ያሉ ስራ የሌላቸው አሁንም ባሎቻቸው ታስሮባቸው ሚስቶች ወይም ደግሞ ሰው ሞቶባቸው የቲም ሆኖ ልጆች ያሳደጉ ያሉ በዚህ በኮሮና ጊዜ እንዲህ አይነት ሰዎችን እንዲያመጡልን ነው እና በዛ መሰረት አብዛኛው የመጣልን ዳታ እንዲህ አይነት ችግር ያለባቸው ሰዎች ናቸው። እድሜያቸው የገፋ ባሎቻቸው ታስሮባቸው ብቻቸው ልጆች ያሳደጉ ያሉ እናቶች ይሄ ከሌ እንዲህ አይነት ችግር አለበት፣ ይሄ ከሌ እንዲህ አይነት ችግር አለበት ተብሎ ነው ኮሌክት ተደርጎ ይመጣልን። እኛም በዛ ላይ ተሞክዘን ነው ያንን ነገር እንዲከፋፈልላቸው ይወሰን ነው። አቶ አብዱልአዚዝ አክለውም በልማት ማህበራት በኩል የመጡትን ለ240 ተረጂዎች በዛሬው ዕለት ማከፋፈላቸውንና ቀሪዎቹን በመጪው ቅዳሜ እንደሚያከፋፍሉ ገልጸዋል። በሪያድ አካባቢ የሚገኙ ዜጎቻችን በኮቪድ-19 ወረርሽኝ ምክንያት ያጋጠማቸው ችግሮች በርካታ ቢሆኑም ከዚህ ወረርሽኝ በፊትም ማህበረሰቡ በስራ ማጣትና በተለያዩ ምክንያቶች የተጎዳ መሆኑንና ስራ ከሚሰራው ወገን ከሚያገኘው ድጋፍ የሚኖር መሆኑን የገለጹት የኮሚኒቲው ሰብሳቢ አቶ አብዱልአዚዝ የተጀመረውን ድጋፍ ለማስቀጠል ከልማት ማህበራቶች እና ከአደረጃጀቶች ጋር በጋራ በመሆን መስራት እንደሚያስፈልግና ተጨማሪ እርዳታ ሰጪዎችን ማፈላለግ እንደሚያስፈልግ ገልጸዋል። በተጨማሪም የኢፌዴሪ ኤምባሲ ሪያድ ባደረገው ጥረት የተገኘው ድጋፍ ጥሩ ጅማሮና ይበል የሚያሰይ ሲሆን የማህበረሰቡን ሁኔታ ማወቅና መገንዘቡ ዋናው ጉዳይ መሆኑን ተረድቶ በዚህ ደረጃ መንቀሳቀሱ ለዜጎች ትኩረት ማድረጉን የሚያሳይ ነው ብለዋል። እንደሚታወቀው የኮሚኒቲ ማህበሩ ራሱን ችሎ የቆመ ባለመሆኑና በሌሎች ሀገራት እንደሚገኙ የኮሚኒቲ ማህበራት በአገሪቱ ሕግ መሰረት እንደፈለገ መንቀሳቀስ የማይችል በመሆኑና ይህንንም በመገንዘብ ኤምባሲው ያደረገው እገዛ ሊበረታታ የሚገባው እንደሆነ አቶ አብዱልአዚዝ ገልጸዋል። በመጨረሻም በሪያድ አካባቢ የሚገኘው ማህበረሰብ ወደፊት ራሱን በማጠናከርና አንድ በመሆን ለሚደርሱ ማንኛውም ችግሮች የሚቋቋምበትን ሁኔታ መፍጠር እንዳለበትና አሁን በደረሰው በኮቪድ-19 ወረርሽኝ ምክንያት በርካታ ወገኖች ችግር ላይ በመሆናቸው ሁሉም በጋራ በመሆን እንደ ኢትዮጵያዊነታችን ተረዳርተን ይህን ጊዜ ማለፍ እንደሚገባ መልእክታቸውን አስተላልፈዋል።